ወይኔ እንዲህ ያደገው በእናትሽ ትንሽ ቆየ ከመጣክ አንድ ቀን የመጣሁት ከዛ በኋላ ያው መምጣት ፈራሁና ባባ ደህና ነህ? ቦቾ እንቅልፉ መጥቶ ነበርና ብድግ አድርጌው የእሱን ቪዲዮ ስቶሪ አድርጌው ነበርና ብዙ ሰዎች ትመሳሰላላችኋል። እኔ በጣም ናፈቅሽኝ፣ ባባም በጣም ናፍቆኝ ነበረ። ከዚህ በኋላ ነገሮችን ለማስተካከል ነው የኔ ሀሳብ። ማለት የእስካሁኑ ርቀት ዲስታንስ መፍጠሪ ክፍተት መፍጠሪ ምናምን ልክ ሆኖ አላገኘሁም። ኧረ ልክ አይደለም ዳኒሻ፣ በመጥፋትህማ እኛ ራሱ ቅር ብሎን ነበረ እኮ። ስለመጣ እጅግ በጣም ደስ ብሎናል። እንኳን ደህና መጣ። ወይኔ በላቸው ወይኔ በላቸው። ቤተሰብ ጦርነቱ ተጀመረ። ጋሽ አሸብርዬ መልካም የመናደድ ጊዜ ይሁንልህ። ጦርነቱ ሊጀመር ነው። ተዘጋጁ፣ ጦራችሁን አዘጋጁ ቤተሰብ። ዳኒሻ ገና ከመምጣቱ እንግዲህ ቦምቡ ለቆበታል ህዝቡ ማለት ነው። አንቺንም ናፍቀሽኝ ነበረ፣ ባባዬም ናፍቆኝ ነበረ። ከዚህ በኋላ አርቅም ለማስተካከል ነው የምፈልገው፣ ልጄን መንከባከብ እፈልጋለሁ ብሏል ማለት ነው። ሩታዬም ደስ ብሏት በፈገግታ ነው የተቀበለችው። ይሄን ፊት አገኘዋለሁ ብዬ አላሰብኩም ነበረ፣ በስለሻል ማለት ነው ሲላት፣ ሩታዬም እንግዲህ ሰምታችኋል ያለችው ነገር ማለት ነው። የልጅም እናት አይደለሁኝም ብላለች ማለት ነው። ነብሯ ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ። እኔ እኮ የገረመኝ የልዑልዬ ነገር ነው። ልዑልዬ እኮ ሳቀ የዘፈኑስ ነገር ባባዬ የሚለው አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ ዳኒሻና እንዲሁም ደግሞ የነብሯ የአንበሲቷ የጀግኒቷ የሩታዬ ቪዲዮ ነው ማለት ነው። ዛሬ ዳኒሻ ወደ ሩታዬ ሄዶ ነበረ። እንግዲህ ልዑልዬን አቅፎ እንግዲህ እያጫወተው ነበረ፣ አንበሳው እያለ እያጫወተው ነበረ ማለት ነው። እንግዲህ እስካሁን ድረስ ለራኩት በቃ ጸጽቶኛል። ከዚህ በኋላ ነገሮችን ለማስተካከል ነው የምፈልገው። በጣም ናፍቀሽኝ ነበረ፣ አንቺን ባባዬንም በጣም ናፍቆኝ ነበረ። ከዚህ በኋላ ከልጄ አርቅም ብሎ ትኩሳቱ ተጀምሯል ማለት ነው። መልካም የትኩሳት ጊዜ ይሁንልን ይሁንላችሁ ቤተሰብ። ጦርነቱ በይፋ ታውጇል። ጋሽ ዳኒሻ ኧረ ጭራሽ ልጄ ማለት ጀምረዋል ማለት ነው። የስራችሁ ይስጣችሁ። አንዳንድ ቲክቶክ ላይ የምትለጥፉ ልጆች የስራችሁ ይስጣችሁ፣ ኮመንታተሮችም የስራችሁ ይስጣችሁ። ይሄ ሁሉ የእናንተ ነው። ግን እኔ በጣም ደስ ብሎኛል። አታስዋሹኝና ማለት ነው። ዳኒሻና ጽጌ ያሉበት ቦታ ሞቅ ይላል ማለት ነው። አሁን እንግዲህ ህዝቡ በአንድ እግሩ ሊያስቆሙት ነው። እነማ ዳኒና ሩታዬ ማለት ነው። ሁለቱም ስማርቶች ናቸው። ስለዚህ ጦርነቱ በይፋ ታውጀዋል። እናንተም የታወጀባችሁ ጦርነት አሚን ብላችሁ ተቀበሉ። እኔ ከነሱ በላይ የልዑልዬ ነገር ነው የገረመኝ ማለት ነው። በቃ መጫወት ጀምረዋል፣ መሳቅ ጀመረ ማለት ነው። ባባዬ እያለው ማለት ነው። እናም ቤተሰብ እንግዲህ ዳኒሻ ቀይ አበባ ይዞላት ለሩታዬ መጥቷል ማለት ነው። እንደሚታወቅ ቤተሰብ ቪዲዮ ካያችሁ የብረት መዝጊያ ይሆነናል፣ አማቻችን ይሆነናል ብለን ያሰብነውን ደስታችን እንግዲህ ዛሬ በረራ አድርጓል፣ በሯል። በቃ ወዴት እንዳትሉኝ አላቅም፣ ግን ቦሌ ላይ ሽር ጉድ እያሉ ነበር፣ በረዋል ብሎ ማለት ነው። ያው ትላንትና ሩታዬ ስለተናገረችው ተናዶ ይሆናል እንግዲህ አንተ መልካም ጉዞ ብለናል ጋሽ ደስታዬ ማለት ነው። እውነቴን ነው። በእውነቱ ግን ያው ደስ የምትረጋ ያልክ ልጅ ነህ፣ ግን መልካም ጉዞ ይሆንልህ። አሁን የሚያሸብረው ሚዲያውን በአንድ እግሩ የሚያቆመው ሞቅ የሚያደርገውን እንግዲህ ዳኒሻ መጥተዋል ማለት ነው። ዳኒሻ እንኳን ደህና መጣ። እውነቴን ነው። በቃ በረዶ ሆኖ ነበረ። ሞቅ አድርጉልን፣ እኛም ይሁን ብለናል።
የወይን አበባዬ የወይን አበባዬ ይሁን የወይን እኛም ይለናል ይሁን ብለናል። እውነቴን ነው ተቀብለናል ማለት ነው። አይ ደስታ ማነው ጋሽ አሸብርዬ መናደዱ አይቀርም ልጄ ስትል ማለት ነው። ልጄም ናፍቆኝ ነበር አላለም ዳኒሻ? እስካሁን ድረስ ጣል ጣል አድርጌዋለሁ። እስካሁን ድረስ መራቅ አልነበረብኝ። እውነቴን ነው መራቅ አልነበረብህም እስካሁን ድረስ ማለት ነው ዳኒሻ። በመራቅህ እኛም ራሱ ከፍቶናል። ምን አለበት መጥተህ እንደው ሞቅ ሞቅ ባደረክልን ማለት ነው። እንግዲህ እንዳያችሁት በቃ በአሁን ሰዓት ያለሽበትን ሁኔታም ጥሩ ስላልሆነ ምንድን ነው የሚያስደስትሽ? ፊልም ነው የሚያስደስትሽ ወይስ ምንድን ነው የሚያስደስትሽ ሲላት ፊልም ያስደስተኛል፣ ነገር ግን ደግሞ አለች ከልጄ ጋር የማሳልፈውን ጊዜ ነው የሚያስደስተኝ ብላለች ሩታዬ ነብሯ ማለት ነው። በትክክል ከምንም ነገር የበለጠ እኮ ልጅ ነው። በዚህን ሰዓት እኮ ልዑልዬ የሚያጫውትበት ጊዜ እኮ ነው። ሲስቅ ሲቦርቅ በቃ የሆነ እንትኑ ማለት የሚጫወተውን ጨዋታው ራሱ ደስ የሚል ጊዜ ነው። ስለዚህ ከፊልም ይበልጣል የልዑልዬ ጨዋታ ማለት ነው። ሶ እንግዲህ ወደ ፊልሙ ምናምን አልጋብዛትም። ነገር ግን ደግሞ የሆነ የምትሄድበት ቦታ ስላለ ሊሸኛት ወስዷታል ማለት ነው። ዳኒሻ መሸኘትን ብቻ ሳይሆን መመለስን ስለምንፈልግ ትመልሰናለህ ብላ ቃል አስገብተዋለች ሩታዬ ማለት ነው። ዳኒሻ እንግዲህ በመኪናው የምትፈልግበት ቦታ ሳይሆን ብቻም ሳይሆን የሚወስዳት ይመልሳታልም ጭምር ማለት ነው። እናንተ እንዲሁ ከደስታ ብዛት እኮ ቋንቋውም ሁሉ አማርኛውም ሁሉ አጠረኝ እንደ ቁምጣ ማለት ነው። ለማንኛውም ሂዱበት በቃ እኔም አንዳንድ ሰዎች ሂዱበት ሲል ኧረ ዶዘር ይሄድባችሁ እያልኩኝ ነበረ። ዛሬስ ዳኒሻ ስለመጣ ደስ ብሎኝ ይሂዱበት በቃ። ሚዲያው ቀዝቀዝ ብሎ ነበረ። ሩታዬ ብቻ ነበረች የምታንቀሳቅሰው ማለት ነው። ሩታዬ ለብቻዋ ምን በወጣት። አሁን ደግሞ ዳኒሻ ስለመጣ በደንብ አድርጎ ሚዲያውን በአንድ እግሩ ይቆማል ማለት ነው። በአንድ እግሩ ያው የምትቃጠሉ መልካም የመቃጠል ጊዜ ይሁንላችሁ። በጎቹ እናንተ ያመጣችሁ ጣጣ ነው ይሄ ሁሉ ማለት ነው። ስለዚህ ቻሉት። አሁን መልካም የመናደድ ጊዜ ይሁንላችሁ። ዳኒሻ ከሆነ ከጀመረ አይለቅ። ይመች። ከዚህ በኋላ አንድ ውልብ አይደለም፣ ስድብ የሚባል ነገር የለም። ከዚህ በፊት ሳጥረገርገው ነበረ ከሩታዬ ጋር ሲመጣ ማለት ነው። አሁን ግን ደስ ብሎኝ ነው ቪዲዮ የምሰራው ማለት ነው። እና ዳኒሻ መልካም ሚዲያውን የማንጫጫት ጊዜ ይሁንልህ ከእህቴ ጋር ማለት ነው። ሩታዬ አንበሲቷ፣ ጀግኒቷ፣ ነብሯ ወደፊት ነው ምልሽ ማለት ነው። ጉዞ ወደፊት በቃ በርችልን። እኛም ሴቶች ደግሞ ከአንቺ ጎን ነን፣ እንድትከፊ አንፈልግም ማለት ነው። ምንም ማድረግ አይቻልም። የሩታዬ ወዳጆች፣ የሩታዬ እህቶች ከሩታዬ ጎን ነን ማለት ነው። ዳኒሻ ማን ነው ስለመጣ ደስ ያለው? ልክ እንደኔ ማለት ነው። እውነቴ ነው። ብዙዎቻችሁ በዳኒ መምጣት ተደስታችኋል ማለት ነው። እንኳን አይደለ እኛ ልዑሌ ራሱ ደስ ብሎት ነው የሳቀው ማለት ነው። ደስ ብሎት ነው ሲያቅፈው ሲያጫውተው። ከምንም በላይ የዘፈኑ ነገር ይታሰብበት። ቤተሰብ አባ አለው እኮ እኔ እኮ የዘፈን ምርጫችሁ እኮ ይለያል እኮ። ለማንኛውም ይመቻችሁ፣ መልካም የስራ ጊዜ ይሁንላችሁ ነው የምለው ማለት ነው። ሩታዬ እኔ በጣም የገረመኝ ነገር ማለት ነው ሰሞኑ ቪዲዮ ቀርጬ ቲክቶክ ላይ ለቅቄ ነበረ። ብዙዎቹ ትመሳሰላላችሁ ብለውኛል ሲል አይደል አለች ሩታዬ ማለት ነው። አይደል? አዎ ብዙዎቹ አይቻለሁ። ቪዲዮም የሰሩ አሉ፣ እንዲሁም ደግሞ ኮመንትም የጻፉ አሉ። አቤት 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 እናንተ በጎች ማለት ነው። እውነቴን ነው የምላችሁ። አሁን ያው ተመጣ ተከሽኖ መጣላችሁ ማለት ነው። አሁን መልካም የመናደድ እና መልካም የመቃጠል ጊዜ ይሁንላችሁ። አንዳንድ ስትንተካተኩ እንዳናይ፣ ምክንያቱም የእናንተ ስራ ስለሆነ ማለት ነው። የእናንተ ስራ ነው፣ እነሱ ከሽነው የሚያመጡት ማለት ነው። ስለዚህ እኛም ደስ ብሎን ነው ከዚህ በኋላ የምንሰራው ማለት ነው። ከዳኒሻ ጋር ሲሰሩ ማለት ነው። ሩታዬ ከዳኒሻ ጋር በአንድ እግሩ ታቆመዋለች ማለት ነው። በአንድ እግሩ። ለማንኛውም ውዶች እየወዳችኋለሁ። ሰላማችኋን ላይ ያብዛልኝ። ውድድ ነው ማድረጋችሁ። ሰላም እደሩልኝ። የነገ ሰው ይበለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ባይ